በትናንትናው ዕለት በተከፈተው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ጉባኤ ላይ ዛሬም ቀጥሎ ውሏል። በትናንትናው ዕለት በመክፈቻው ላይ ክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ መክፈቻ ንግግራቸውን አቅርበዋል። በዚህ ንግግር ላይ በዓለም እጅግ ተለዋጭ የሆነ በመጣው የዓለም ጂኦፖለቲካ የዓለም ፖለቲካ ላይ አፍሪካውያን እንደ አፍሪካ በጋራ ተሰባስበው ምን አይነት አቋም ሊወስዱ እንደሚገባ ሀሳባቸውን አካፍለዋል። በዚህ ላይ በተለይ በመልቲላተራሊዝም ላይ ወይንም የባለወዙ ወገን ዲፕሎማሲ ከጊዜ ወደ ጊዜ እየተሸረሸረና ፈተና እየገጠመው የመጣ መሆኑን በዚህ ንግግራቸው ጠቅሰው አፍሪካውያን ከመቼውም ጊዜ በላይ አቋማቸውን ፍላጎታቸውንና የጋራ ጥቅማቸውን ማስከበር የሚችሉት ተሰባስበው ሲቆሙና እንዲህ ያለውን አዲስ እየተለዋወጠ የመጣውን ዓለም በጋራ ሲጋፈጡ መፍትሄም ሊመጣ እንደሚችል አመላክተዋል። ከነሷቸው በርካታ ቁም ነገሮች መካከል በዓለም አቀፍ አየር ንብረት ለውጥ፣ በዓለም አቀፍ ፋይናንስ ስርዓት እንዲሁም እንደተባበሩት መንግስታት ባሉ ተቋማት ውስጥ የአፍሪካ ውክልናን በተመለከተ አፍሪካውያን ተገቢ ቦታቸውንና ስፍራቸውን ሊያገኙ እንደሚገባ በዚህ ንግግራቸው ላይ በስፋት አንጸባርቀዋል። እንግዲህ ውይይቱ ዛሬም ቀጥሎ ውሏል። ዛሬም የተለያዩ አጀንዳዎች ነው ሲመከርባቸው የዋሉት። ለአብነት ዛሬ ጠዋት የአፍሪካ የሰላምና ጸጥታ ምክር ቤት ውይይት ተካሂዷል። እንደምታስታውሱት ኢትዮጵያ የፒኤስሲ ወይንም የአፍሪካ ህብረት ሰላምና ጸጥታ ምክር ቤት አባል ሆና ካለፈው ዓመት ጀምሮ ተመርጣ እያገለገለች ትገኛለች። በዚህም ኃላፊነቷ በዛሬው ዕለት የፒኤስሲ ወይንም የሰላምና ጸጥታ ምክር ቤት አባላት የሆኑ የውጭ ጉዳይ ሚኒስትሮች ተሰብስበው በአፍሪካ ሰላምና ጸጥታ እንዲሁም ደህንነት ጉዳዮች ዙሪያ ውይይት አድርገዋል። በተለይም ውይይታቸው ያተኮረው በጎረቤት ሀገሮቻችን በሶማሊያና በሱዳን ሰላምና ጸጥታ ሁኔታ ላይ ነው። እዚህም ላይ ኢትዮጵያ እንደምንጊዜውም አቋሟን አንጸባርቃለች። ሶማሊያን በተመለከተ ሶማሊያ ለረጅም ጊዜ የሽብር ኃይል የሆነው አልሸባብ ሶማሊያ ብቻ ሳይሆን በአፍሪካ ቀንድ ላይም የሰላምና ጸጥታ ችግር ሆኖ ቆይቷል። ይህንን ለመዋጋት የኢጋድ አባል ሀገራት፣ የአፍሪካ ህብረት የሰላም አስጠባቂ ኃይል የላኩ ወታደሮች የላኩ ትሩፕ ኮንትሪቢዩቲንግ ካንትሪስ በየጊዜው እየተገናኙ ይመክራሉ። ኢትዮጵያ ሶማሊያ ሰላምና ጸጥታ እንዲሰፍን ከፍተኛ መስዋዕትነት ነው የከፈለችው። አሁንም ቢሆን የአልሸባብ የደቀነው ስጋት ያልቀነሰ በመሆኑ ይህ የተገኘው አንጻራዊ ሰላም እንዳይቀለበስ ሌሎች ሀገሮችም በጋራ ተባብረው ሊሰሩ እንደሚገባ ጥሪዋን አቅርባለች። ሱዳንን በተመለከተ ሱዳን በአሁኑ ወቅት እጅግ አሳዛኝ የሆነ የሰብአዊ ቀውስ እየታየ ያለበት ሀገር ነው። ለሱዳን ሰላማዊ መፍትሄ ለማምጣት በሚደረገው ጥረት ሱዳናውያንን ፍላጎትና የሰላም ጥረት አማካይ ያደረገ እንዲሁም ሁሉንም ኃይሎች ያሳተፈ የመፍትሄ ማፈላለግ ጥረቱ ተጠናክሮ ሊቀጥል እንደሚገባ በዚህ ወቅት ክቡር ሚኒስትሩ የሀገራችንን አቋም አንጸባርቀዋል። ኢትዮጵያ በዚህ ጉባኤ ላይ የራሷን አቋም ከማራመድ ባሻገር ሌሎች በአፍሪካ ህብረት ውስጥ ተመሳሳይ አቋም ካላቸው ሀገሮች ጋር በተለይም የአፍሪካ ህብረት ያስቀመጣቸው የአጀንዳ 2063 ግቦች የተሳካ እንዲሆን የበኩሏን ጥረትና አስተዋጽኦ ታደርጋለች። ይሄ በዘንድሮው የአፍሪካ ህብረት የሚያራምደው ጭብጥ ከውሃ ጋር የተያያዘ ነው። ኢትዮጵያ ውሃ ለልማት፣ ውሃ ለትብብር፣ ውሃ ለእድገት ሊውል የሚገባ ተፈጥሮ ሀብት መሆኑን ከራሷም ተሞክሮ ተነስታ ሌሎችም ይህንኑ አቅጣጫ እንዲከተሉ የራሷን ዲፕሎማሲያዊ ጥረት ታደርጋለች። ከዚሁ ጉባኤ ጎን ለጎን ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል በርካታ የሁለትዮሽ ውይይቶችን እያካሄደች ትገኛለች። ይሄ እንግዲህ የአፍሪካ ህብረት እዚህ መካሄዱ አንዱ የሚሰጠን እድል ለጉባኤው ከሚመጡ የተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ጋር በሁለትዮሽ ጉዳዮች፣ በአህጉራዊ ጉዳዮች እንዲሁም የተለያዩ ዓለም አቀፍ ጉዳዮች ዙሪያ ሀሳብ የመለዋወጥ
እና የብሔራዊ ጥቅማችንን የማራመድ እድል ይፈጥርልናል። በዚሁ መሰረት በትናንትናው ዕለት እንዲሁ በርካታ የሁለትዮሽ ስብሰባዎች ተካሂደዋል። በዛሬውም ዕለት ክቡር የውጭ ጉዳይ ሚኒስትሩ ከኬንያ እንዲሁም ከፈረንሳይ ልዑካን ጋር እንዲሁ የሀሳብ ልውውጥ አድርገዋል። እንግዲህ በቀጣይ የመሪዎች ጉባኤ ዛሬና በዛሬው ዕለት በሚጠናቀቀው የውጭ ጉዳይ ሚኒስትሮች ጉባኤ ላይ የተላለፉ የውሳኔ ሀሳቦችን ይዞ የሚመክር ነው የሚሆነው። እንደተባለው መሪዎች ከዛሬ ጀምሮ መግባት ይጀምራሉ። ቅዳሜና እሁድ በዋነኛነት የመሪዎች ጉባኤ ነው የሚካሄደው። በነገው ዕለት የጣሊያን አፍሪካ የሳሚት ወይም መሪዎች ጉባኤ ይካሄዳል። ይህም ጉባኤ ጣሊያን ከአፍሪካ ሀገራት ጋር በተለያዩ የልማት መስኮች ልትሰራ በምትችልባቸው የትብብር መስኮች ዙሪያ የሚመከርበት ጉባኤ ነው የሚሆነው። ይሄ የአፍሪካ ህብረት ጉባኤ እስካሁን እንግዲህ በጥሩ ሁኔታ እየተካሄደ ነው። በቀጣይም ቁልፍ በሆኑ አጀንዳዎች ዙሪያ መሪዎችም መክረው ለአፍሪካ በተለይ 2063 አጀንዳ 2063ን ከማሳካት አኳያ የጋራ አቋም እየያዙ አህጉራችን የበለጠ ተጠናክሮ በተለይም የአህጉሪቱ ህዝቦች በልማት ሊጠናከሩ የሚችሉበትን ሰላምና ጸጥታ ሁኔታዎች ዙሪያም እንዲሁ ሰላም የሚመጣበትን አግባብ የሚፈትሹበት ጉባኤ ነው የሚሆነው። በውጤቱም በቀጣይ የተሻለ የሆነ እያንዳንዱን አፍሪካዊ ለአጀንዳ 2063 ጠጋ የሚያደርጉ ውሳኔዎች ይወሰናሉ ተብሎ ይጠበቃል። በአጠቃላይ እንግዲህ አዲስ አበባ ከመቼውም ጊዜ በላይ እንግዶቿን ለመቀበል ሰፊ ዝግጅት አድርጋ ነበር። ይሄ እንግዲህ በተለይ ከተማውን ከማስዋብ የከተማ ልማት በበለጠ የተካሄደበት ወቅት ነው። እንደ አጋጣሚ ሆኖ ሁሉም በዚህ ጉባኤ ላይ የመጡ በተለይ ባካሄድናቸው ሁለትዮሽ ውይይቶች ላይ አዲስ አበባ ላይ እየታየ ያለውን ለውጥ እያደነቁና እያመሰገኑ በእነሱም አካባቢ ይሄ ተሞክሮ እንዴት ሊተላለፍ ይችላል የሚልበትንም አግባብ በጥያቄ መልክ ያቀረቡበት አጋጣሚም አለ። ስለዚህ ይሄ አጠቃላይ ድባብ አፍሪካውያን እንግዶቻችንን በተሻለ ለማስተናገድ እድል የፈጠረልን ነው።